من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين أما بعد فيا عباد الله يا الله باروች ሆይ የዛሬ ኹጥባ ርዕሳችን في أهمية الصلاة في حياة المسلم በሙስሊሞች ሕይወት ላይ የሰላት አስፈላጊነት የሚል ነው ማለት ነው። የሙስሊም ሕይወት ከሰላት ጋር ካልተጣመረ ሙስሊም ሆኖ ሰላት ካልሰገደ ሙስሊም አይደለም ሰውየው። አላህ እንደተናገረው ነብዩ እንዳስተማሩ ሰላቱላሂ ወሰላሙ ዐለይሂ ሰላት ማለት ሕይወታችን ሕይወት ማለት ነው። በቃ ሕይወት ማለት ነው። ስለዚህ ዛሬ ኹጥባችን በሰላት ዙሪያ ነው ማለት ነው። ሰላት አላህ ሱብሓነሁ ወተዓላ ሰላትን ዒማደት ዲን አድርጓታል፣ የዲን ምሰሶ ብሏታል ማለት ነው። እነዚሁ ከአምስቱ የእስልምና ማዕዘናት መካከል ሁለተኛዋ ማናት? ሰላት ናት ማለት ነው። እና ሰላት ማለት ማንኛውም የአላህ ባሪያ የቅያም ቀን ለመጀመሪያ ጊዜ አላህ የሚጠይቀው ከስራ ሁሉ ቀድሞ ማለት ነው ፊ ሰላትህ ነው፣ በሰላቱ ነው። ስለዚህ እናንተንም ነፍሴንም አላህን በመፍራት እየመከርኩ ኢንሻአላህ በሰላት ዙሪያ ያለውን ነገር ኢንሻአላህ እንመለከታለን። عزم الله جل وعلا شأن الصلاة الله سبحانه وتعالى صلاة بقام آكبد واتال ورفع ذكرها وعلى مكانتها بوتا كفر قوال صلاة الله بزو بوتا قرآن لاي أوردوال اندزيو كسلا اسلمنا وسكالو قديتا وشهلو تلك قديتا رقواتال صلاة المارنو تلك قديتا كتعاوش هلو كتوحيد كتلو كعقيدة كتلو تلك إبادة بلو الله يالو نبي يستمرون إيهن صلاة لمارنو إيهن صلاة نبي صلى الله عليه وسلم ليلون عبادة يتكبرون بواسطانو وإن بعمالا جمارنو صلاة النبي صلى الله عليه وسلم راسات جوتونو صلاة تركب النبي صلى الله عليه وسلم أمسى نبرا ولا أمس أسكنسو كسبات تسمعي بلاي واتو النبي صلى الله عليه وسلم إذا واتمتوال وقد فرض الله 5 صلوات مكتوبات في اليوم والليلة بها على سارس المسجد صلاة بنبياتنا بومدوجاتو الله سبحانه وتعالى قديتا أدرقباتو مارنو يا صلاة كتور قنسي انجي أجرو راسونا على الله سبحانه وتعالى أجرون القنسباتو مالا صلاة وقت تقنسوال أمسا نبرا أمستونوال قال ميغنيو من داغن راسو نور يامساو نمتاغين على الله سبحانه وتعالى اي الله ترفات نو اي الله فضل نو سلازي وهي اعظم اركان الاسلام بعد الشهادتين قد من دالكواچو كصلاه معزنات مكاكل تلق عباده صلاه نو مارنا صلاه نو من النبي صلى الله عليه وسلم اسلمنا بامست ነገሮች ተገነባሩ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ማን ነው? ሸሃደቱ አላህ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ነው። ሁለተኛ ወኢቃሙ ሰላት፣ ሶስተኛ ወኢታኡ ዘካት፣ አራተኛ ወሰውሙ ረመዳን፣ አምስተኛው ወሐጁ በይቲላሂል ሐራም። በእነዚህ በአምስቱ እስልምና ተገነባ ካለ በኋላ የመጀመሪያው ተውሂድ አቂዳ ነው። ከዛ ሁለተኛው ደግሞ ሰላት ናት ማለት ነው። ሰላቱን መስገድ በእያንዳንዱ ሙስሊም ወንድና ሙስሊም ሴት ላይ ግዴታ ነው። وهي أول ما يسأل عنه عبد يوم القيامة قدم እንዳልነው መጀመሪያ ሂሳብ ውስጥ የሚገባው ሰላት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰላቱ ጤናማ ሆኖ ከተገኘ ተመርምሮ ሰላቱ ጤናማ ሆኖ ከተገኘ ሰላት ምንም ጉድለት ከሌላት አሁን ነብዩ ሰለላሁ ዐለይሂ ወሰለም ሌላው መልካም ስራ ጉድለቱን ካን ቢያሳይም አላህ ሱብሓነሁ ወተዓላ ለሷ ብሎ አላህ ይቀበላል። ሰላት ላይ ግን ችግር ካለ ሌላው መልካም ስራ ሐጁ፣ ዘካው፣ ጾሙ ሙሉን ካን ቢሆን ሰላቱ ከተበላሸ ዋጋ የለውም አሉ። ሌላው ሰላት ሙስሊምንና ካፊርን ለይናት ማለት ነው። ሙስሊምና ካፊር የሚለየው በስም አይደለም፣ በኮፍያ በጀለቢያ አይደለም። ሙስሊምና ካፊር የሚለየው በሰላት ነው ማለት ነው። ይሄ የነቢያችን ቃል ነው ሰላቱላሂ ወሰላሙ ዐለይሂ አሰላቱ ሂየል ፋሪቀቱ በይነል ሙስሊሚ ወልካፊር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት ማለት
ካፍርና ከሃዲንና ሙስሊምን የምትለይ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው ይሄ? የሚሰግድ ሰው ሙስሊም ነው፣ ማይሰግደው ሰው ደግሞ ካፊር ነው ማለት ነው። ባለፈው ብያለሁ፣ አሁንም እላለሁ። የእስላም መገለጫ ሰላት መስገድ ነው። ከተውሂድ በኋላ ኮፍያ አይደለም። የፈለገ ኮፍያ ቢደረግ፣ ጥምጣም ቢጠመጠም፣ ጀለቢያ ቢለበስ ሰውየው ካልሰገደ ሙስሊም አይባልም፣ ከእስልምና ውጭ ነው። ለዚህ ማስረጃ አላህ ምን አለ? ቃለ አላሁ ተዓላ ፈኢን ታቡ ወአቃሙ ሰላተ ወአተው ዘካተ ፈኢኽዋኑኩም ፊዲን። እነዚያ ማይሰግዱ ሰዎች አለ አላህ ሱብሓነሁ ወተዓላ ተውበት አድርገው መጥተው መስገድ ከጀመሩ ወንድሞቻችሁ ናቸው፣ አታባሯቸው አለ አላህ ሱብሓነሁ ወተዓላ። ተመልከቱ። ካልሰገዱ ግን መሐመድ አሕመድ እንኳን ቢሆን ፋጢማ ዘይነብ እንኳን ቢሆን ስማቸው ወንድሞቻችሁ አይደሉም፣ እህቶቻችሁ አይደሉም። ግን ባለመስገዳቸው ተጸጽተው ነዳማ ውስጥ ገብተው ግን ወደላ ወደ እኔ ተመልሰው ተውበት አድርገው ሰላትን ከጀመሩ አላህ ምን አለ? ፈኢኽዋኑኩም ፊዲን። ይሄ እነዚህ ሰዎች ዲናዊ ወንድሞቻችሁ ናቸው አለ አላህ ሱብሓነሁ ወተዓላ። አለበለዚያ ግን ወንድምነቱ አይገኝም ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ጃቢር ባወሩ ሐዲስ ማለት ነው። عن جابر رضي الله عنه أن النبي صلى الله عليه وسلم قال بين الرجل وبين الشرك والكفر ترك الصلاة النبي صلى الله عليه وسلم رواه مسلم. بسويونا بكيدة مهكل يالله وين بسويونا بشرك مهكل يالله مليا النبي صلى الله عليه وسلم صلاتنا تعالوا صلاة المسجد هو مع المسلمين ما يستجد هو مع الكافرين مرنا أي مرن من النوجهن ليلا دقمو ምንድን ነው ያለው? ሰላት ነብዩ ያስተማሩ ሰለላሁ ዐለይሂ ወሰለም ሐጂዛ ናት። ሐጂዛ ማለት ከልካይ ጠባቂ ናት ሰላት ማለት። ሰውየው የሚሰግድ ከሆነ ወንጀልን እንደፈለገ አይዳፈርም ማለት ነው። ሰላት ህፍዝ፣ ሰላቱ ከዛ መጥፎ ነገር የሰገድኩ ይህን ነገር ማድረግ የለብኝም ያለ ሰውየው ከመጥፎ ሰራት፣ ከመጥፎ ንግግር፣ ከመጥፎ ተግባር ራሱን ያርቃል። አላህ ምን አለ ቁርአን ላይ እነ ሰላተ ተንሃ ዐኒል ፋሕሻኢ ወልሙንከር አላህ ሱብሓነሁ ወተዓላ። ሰላት ማለት አላህ ሱብሓነሁ ወተዓላ ከሚያስጠላ መጥፎ ከሆነ ሐራም ከሆነ ነገር ሁሉ ትጠብቀዋለች ሰውየውን አላህ ሱብሓነሁ ወተዓላ። ተመልከቱ። አሁን እዚህም ላይ ቆም ብሎ ማሰብ ያስፈልጋል። አንድ ሰው የሚሰግድ ሆኖ ግን ከሐራም ነገር መራቅ ካልቻለ ሰላቱ ላይ ችግር አለ ማለት ነው። ሰውየው የሚሰግድ ሆኖ ወሬ የሚያበዛ ሐሜት የሚያበዛ ሌላም ሐራም ነገሮች የሚዳፈር ከሆነ ሰላቱን ሊፈትሽ ይገባል። ሰላቱ ላይ ችግር አለ ማለት ትክክለኛ ሰላት ግን ወደ ሐራም አያስጠጋም፣ ከሐራም የሚከለክል ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ወካና ምን አኺሪ ወሳኢል ሐቢብ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወስያቸው ሲያሰናብቱ ማለት ነው ወደ ኺራ ሲሉ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አሰላሩ ነቢዩ ሰለላሁ ዐለይሂ ወሰለም ልጆቼን ሳይሉ ሌላን ነገር ሳይሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሰላህ ወማ መለከት አይማኑኩም፣ በሰላት አደራችሁን እመቶቼ በሰላት ጉዳይ አደራችሁን ችላ አትበሉ፣ ሰዓቱን አታሳልፉ፣ ንጽሕናን አሟሉ፣ አደራ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወስያቸው ሰላት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አደራ ብለው ወደ አኺራ ሄዱት። ከዛ በኋላ በስራችሁ ያሉ ነገሮች ደግሞ ሀቅ እንደዚሁ ጠብቁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰላት የዲኑ ትልቅ ነጸብራቅ ሰላት ማለት ነው። የሚሰግድ ሰው ሰዎች ሲሰግዱ ሲሰባሰቡ በጀማ ሲሰግዱ የዲን ነጸብራቅ ነው። ዲኑ ያምራል ማለት ነው። ወዓላመቱ ዐላ ቁወቲል ኢማን ወልየቂን ሰውየው የሚሰግድ ከሆነ የኢማኑን ጥንካሬ ያሳያል መስገዱ ማለት ነው። የየቂኑን ጥንካሬ ያሳያል መስገዱ። ወትያ ቁረቱ ዐይኒል ሙወሒዲን ሰላት ማለት የሙእሚኖች የሙወሒዶች ሁሉ የዐይን ማረፊያ ናት። ካልሰገዱ አይመቻቸውም። በቃ ካልሰገዱ ውለው የሚያድሩ አይመስላቸውም። ካልሰገዱ ሚሳ አይጣፍጣቸው፣ ምንም ነገር አያምራቸው ሙስሊሞች ማለት ነው። ሰላት የዐይናችን ማረፊያ ናት። ወራአቱ ነፍሲ ልልሙእሚኒን እንደዚሁ የነፍስያ ደግሞ ማረጋጊያ፣ የነፍስያ ማረጋጊያ። አንድ ሰው ነፍሱ ሲረበሽ በሐሳብ ሲዋጥ ሁለት ረካ ከሰገደ ወላሂ ሰኪና ያገኛል ማለት ነው። ሰላተል ሐጃ ብሎ ሁለት ረካ ከሰገደ በኋላ ሰውየው ሰኪና ይረጋጋል ሰውየው ማለት ነው። ስለዚህ
እቺ ሰላት ማለት ለሰውነትም ጥቅም አላት። ወመንፈዓቱን ለአብዳን المكلفين ለሰዎች ለሙከለፎች እንደዚሁ አብዳን ወይም ሰውነት ጥቅም አላት። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወጁለት ቁረቱ ዐይኒ ፊ ሰላም ነብዩ ሰለላሁ ዐለይሂ ወሰለም የኔ የአይን ማረፊያ ሰላት ሆነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት ሆነች አሉ። ሰላት መስገድ ማለት ነው። ስለዚህ ሰላት በጣም ትልቅ ኢባዳ ነው። ሰላት በጣም ነብዩ ሰለላሁ ዐለይሂ ወሰለም አጥብቀው ወሲያ ተናግረዋል። ስለዚህ የትኛውም ኢባዳ ቢሰራ ማይሰገድ ከሆነ ሰውየው ማይሰግድ ከሆነ አላህ አይቀበለው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ أخبرك አሉት ለአንድ ሰሃባ برأس الأمر كله وعموده وذوي سنامه قلت بلى يا رسول الله እስከ አንድ ነገር ልንገርህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ልንገርህ አንድ ነገር አሉት ነብዩ ሰለላሁ ዐለይሂ ወሰለም የነገራቶች ሁሉ ጭንቅላት የሆነ የነገራቶች ሁሉ ምሰሶ የሆነ የነገራቶች ሁሉ ሻኛው ነገር ልንገርህ አሉ ለሰሃባው ረዲየላሁ ዐንሁ። እሱም አዎ ልንገሩኝ አላቸው። እሳቸው ምን አሉ? ራእሱል አምሪ አልእስላም አሉ። የነገራቶች ሁሉ ጭንቅላት እስልምና ነው አሉ። ወዐሙዱሁ አሰላ የእስልምና ምሰሶ ደግሞ ሰላት ናት አሉ። ወዝርወቱ ሰናሚሂ አልጂሃድ እንደዚሁ የእስልምና ደግሞ ሻኛው ደግሞ በአላህ መንገድ ላይ መታገል ነው አሉ። ራው ትርሚዚ ይህን ሐዲስ ዘግቦታል ማለት ነው። ስለዚህ ሰላት ማይሰግድ ሰው ምንድን ነው የሚከተለው ቢባል መምቁት ነው፣ የተረገመ ሰው ነው። ማይሰግድ የተረገመ ሰው ነው። ሲሞቱም ከእስልምና ውጭ ሆኖ ይሞታል። መቀመጫው ጀሃነም ነው። መቀመጫው ጀሃነም ነው። ወሁወ መልዑኑን ዐንደላሂ እሱ አላህ ዘንድ የተረገመ ሰው ነው። ከአላህ ረሕመት የራቀ ሰው ነው። በሰማይም በምድርም የተረገመ ሰው ነው ማይሰግድ ሰው ማለት ነው። ዓሊይ ብን ላሉ ረዲየላሁ ዐንሁ ማ ሚን ዓብድ የትሩኩ ሰላተ ከተበ ላሁ ዐላ ወጅሂ ሃዛ ኻሪጁን ሚን ረሕመቲላህ። ዓሊይ ምን አሉ? አንድ ሰው ሰላትን በሚተውበት ጊዜ አሉ ይህ ሰው ከአላህ ረሕመት ርቋል የሚል ጽሑፍ ፊቱ ላይ ይጻፍበታል አሉ። ከአላህ ረሕመት መራቅ ትልቅ በደል ነው። ትልቅ በደል ነው። ከአላህ ረሕመት ሙእሚኖች ሙስሊሞች ከአላህ መራቅ የለባቸውም። እንደዚሁ አላህ ምን አለ? ፈኸለፈ ሚን ባዕድሂም አለ ከእነኚህ ከደጋጎቹ በኋላ ከመልካም ሰሪዎች ከሰሃቦቹ በኋላ ከሰለፎቹ በኋላ ሰዎች ይመጣሉ። እነኚህ ሰዎች ሰላትን የሚያበላሹ ስሜታቸውን የሚከተሉ ገንዘባቸው ከሰላት በልጦ የሚታያቸው ሰዎች ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሀል ቱደይዕ ኡመቲ ሰላት የኔ ኡመቶች ሰላትን ያበላሻሉ፣ ኡመቶች ሰላትን ችላ ይላሉ እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ይመጣሉ። ያቲ የአኺረት ዘማን በመጨረሻው ክፍለ ዘመን ሰዎች ኡናስ ይመጣሉ ከኡመቶች ማለት ነው። ሰላትን የሚያበላሹ አንዴ በንጽህናው ያበላሽታል፣ አንዴ ጊዜውን በማሳለፍ ያበላሽታል፣ አንዴ በሆነ ያበላሹ ይመጣሉ። ወዩአኽሩ አውቃት ጊዜውን ያዘገዩ ማለት ነው። ወየተቢዑነ ሸሃዋት ስሜታቸውን የተከተሉ ያማሉ። ዲናሩን ዐንደሁም ኸይሩን ሚን ሰላቲሂም ገንዘባቸው ብራቸው ወርቃቸው ከሰላት በልጦ የሚታየው ሰዎች ይመጣሉ ተብሎ ነቢዩ ተብሏል ማለት ነው። ሌላው ሸፋዓ ነው። የነቢዩ ሸፋዓ ለማግኘት መቼም ይህን ሸፋዓ ሁሉም ሰው ይመኛል። የነቢዩ ሸፋዓ የማይመኝ ሙስሊም የለም። ሙስሊም ሆኖ የነቢዩ ሸፋዓ የማይመኝ ሙስሊም የለም። ስለዚህ የነቢዩ ሸፋዓ ለማግኘት ትልቁ ምንድን ነው? በቀን 5 ጊዜ ጠብቆ መስገድ ነው የተነገረ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነው። የአላህን ሸፋዓ አያገኝም። የአላህን ቃል ኪዳን ያላሟላ ሰው ሸፋዓ አያገኝም ተብሎ ምን ተባለ? ህየ ሰላዋቱል ኸምስ ተባለ። እሱም በቀን 5 ጊዜ መስገድ ነው ተብሎ ተነግሯል ማለት ነው። ስለዚህ ሰላት ማለት ሰላት ማይሰግድ ሰው በተውራት የተረገመ ሰው ነው። በሙሳ መጽሐፍ ማለት ነው። በኢንጂል ተረግሟል፣ በዘቡር ተረግሟል፣ በቁርአን ተረግሟል ማለት ነው። ሰላት የማይሰግድ ሰው በየቀኑ ይህ ሰው የአላህ ቁጣ ይወርድበታል፣ የአላህ እርግማን በሱ ላይ ይወርድበታል። ሰማይ ያለ ሁሉ ይረግመዋል፣ ዛፉ ይረግመዋል፣ ድንጋዩ ይረግመዋል። መላኢካዎች ከሰማይ ወአይነል መላኢከቱ የልዐኑነሁ ሚን ፈውቂ 7 ሰማዋት መላኢካዎች ከ7 ሰማይ ላይ ያሉ መላኢካዎች እንዳለ በሱ ላይ እርግማናቸውን ያዘንባሉ ማለት ነው። እንደዚሁ ማይሰግድ ሰው
ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማይሰግድ ሰው ሲታመም እንዳትጠይቁት አሉ። ሐቅ የለውም። ሲታመም አይጠየቅም። ማይሰግድ ሰው ሲሞት ጀናዛው አይሸኝም። መንገድ ላይ ሲያልፍ ስናገኘው ሰላም አለይኩም አንለው። ማይሰግድ ሰው ከሱ ጋር ምግብ መብላት አይቻልም። ማይሰግድ ሰው ከሱ ጋር መጠጣት አይቻልም። እሱን ጓደኛ አድርጎ መያዝ አይቻልም። ከሱ መቀመጥም አይቻልም። ለሱ ወላ ዲነ ለሁ እሱ ዲን የለውም፣ አማናም የለውም። ወላ ሐዘ ለሁ ፊ ረሕመቲላህ ከአላህም ደግሞ ረሕመት ከአላህም እዝነት ድርሻ የለውም ይህ ሰው ማለት ነው። ስለዚህ ወሁወ መዐል ሙናፊቂን ነው። ይህ ሰው ከመናፊቃን ጋር ነው የሚመደበው። የቂያማ ቀን ደግሞ ፊ ደርኪል አስፈል በጀሃነም በስረኛው ደረጃ ነው የሚገባው ማለት ነው። ማይሰግድ ሰው ሰላትን ማይሰግድ ሰው ማለት ሰላት ምን አሉ? ቅጣቱ ደግሞ ከሌላው አንድ አይደለም። ሰላት ቅጣት ከሌላው አንድ አይደለም። ዘካ ያወጣ ሰው አንድ ቅጣት የሚቀጣው፣ ሌላው አንድ ቅጣት የሚቀጣው። ግን ሰላት ማይሰግድ ሰው ግን ዩዳዓፉ ለሁል ዐዛብ ነው፣ ቅጣቱ ተነባብሮ ነው የሚቀጣው ይላሉ። እንደዚሁ ሰላት ማይሰግድ ሰው ሉቅማው ምግብ አንስቶ ሲጎርስ ያቺ ጎርስ ትረግመዋለች አሉ። ኢላ ፊህ ለዐነከ አላሁ ያ ዐዱወላህ አላህ አንተ የአላህ ጠላት ሆይ አላህ ይርገመህ፣ የአላህ እርግማን በአንተ ላይ ይሁን። አንተ የአላህን ትእዛዝ ትተህ ተአኩሉ ሪዝቀ አላህ ተዓላ እምቢ ብለህ አላህን አምፀህ የእሱን ምግብ ትመገባለህ እንዴ? ወላ ቱአዲ ፈራኢደሁ የእሱን ፈራኢድ ማታሟላ ሆነህ እያለ የእሱን ትእዛዝ ማትፈጽም ሆነህ እያለ የእሱን ርዝቅ ትበላለህ እያለች ሉቅማዋ ራሱ ጉርሻዋ ትረግመዋለች አሉ። ሌላው ሰላት ማይሰግድ ሰው ቤቱ መኖሪያ ቤቱ ከቤት ሲወጣ ዱዓ ያደርግበታል አሉ። አላህ በሰላም አይመልሰህ ይለዋል አሉ። አላህ በሰላም አይመልሰህ፣ በሄድክበት በዛው ቅር፣ አላህ የዛ ጥሩ ጓደኛ አይስጠህ እያለ ይረግመዋል አሉ። የተበረኡ ሚንሁ አተውቡ ፊ ጀሰዲሂ ወየቁሉ ለሁ ለውላ አንሰኽተኒ ረቢ ለከ ለፈሪርቱ ሚንከ የሚለብሰው ልብስ ጀለቢያው ሸሚዙ ምናምኑ እኔ እኮ እኔን ለአንተ አላህ ባያገራኝ ኖሮ እንድትለብሰኝ አላህ ባይፈቅድ ኖሮ ከአንተ እኔ እሸሽ ነበረ፣ እኔን መልበስ እንዳትለብሰኝ እከላከል ነበር ብሎ ልብሱ ራሱ ይህንን ሰው በዚህ መልኩ ይለዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰላትን መተው ትልቅ ወንጀል ነው። ወንድሞቼ ሰላትን መስገድ አለብን። ሚስታችን መስገድ አለባት፣ ልጆቻችን መስገድ አለባቸው፣ ወንድሞቻችን መስገድ አለባቸው፣ እህቶቻችን እንደዚሁ ማለት ነው። ሰውየው እሱ የሚሰግድ ሆኖ ሚስቱ ካልሰገደች ኒካው ይፈርሳል ማለት ነው። ኒካው ወላሂ ይፈርሳል ኒካው። ወይም ደግሞ እሱ የሚሰግድ ሆኖ ወይ ደግሞ እሷ ሰግዳ እሱ ካልሰገደ ማይሰግድ ከሆነ የንፈስኹ ኒካው ይፈርሳል። ኒካው መጀመሪያ የሚሰግዱ ሆነ ሁለቱም እንኳን ቢጋቡና ቢታሰር ኒካው አንዳቸው ሰላት ሲያቋርጡ ኒካው ይፈርሳል ተብሏል። ያው ኢንሻአላህ እቺን ነግራችሁ ኢንሻአላህ አቆማለሁ። ሰላት የማይሰግድ ሰው አንደኛ ሙስሊም ሴትን ማግባት አይችልም። ሰላት የማይሰግድ ሰው ሙስሊም ሴትን ማግባት አይችልም። ሰዎች ደግሞ ወደው እንኳን ቢያስሩለት ኒካው ባጢል ነው ማለት ነው። አንደኛው ማለት ነው። ሁለተኛ ደግሞ ሰላት የማይሰግድ ሰው እሱ የሚያርደው ኢዛ ዘበሐ ላ ትኡከሉ ዘቢሐቱሁ ቢያርድ በሚያርድበት ጊዜ ያ እሱ የሚያርደው እርድ አያበላም። እሱ የሚያርደው እርድ ምንድን ነው? በክት ነው ማለት ነው። በክት ነው ከሞተው እኩል ማለት ነው። ስለዚህ ሊአነሃ ሐራሙን ወለው ዘበ የሁድዩን አው ነስራንዩን አይሁዳ ካረደስ ነሳራ ካረደስ የጁዝ ለና ይበቃል መብላት የእነሱን ማለት ነው። ተመልከቱ የእሱ ከአይሁዳም ከነሳራም ከፋ ማለት ነው። ሰላት ማይሰግድ ሰው ገባችሁ? ሶስተኛው ምንድነው? አነሁ ላ የሒል ለሁ አን የድኹለ መከተ አልሙከረማ አው ሁዱደ ሐረሚሃ ማይሰግድ ሰው መካ መግባት አይችልም፣ ክልክል ነው። ወለው መሐመዱን ካን ቢሆን ስሙ አሕመዱን ካን ቢሆን ጀለቢያውን ካን ቢለብስ ጥምጣም ቢጠመጠም መካን መግባት አይችልም። እንኳን መካ መግባት ሐረሙን ራሱ መግባት ክልክል ነው ለሱ ማለት ነው ስለማይሰግድ ሰላት። አራተኛው አነው ለው ማተ አሐዱን ምን አቃሪቢሂ ፈላ ሐቀ ለሁ ፊል ሚራስ
አራተኛው ደግሞ ከሱ ቤተሰቦች አንድ ሰው ቢሞት እነኚህ ሰዎች የመውረስ መብት የለው። ማይሰግድ ሰው አባቱ ሲሞት መውረስ አይችልም። ወላሂ እኛን የምናግራራው እንጂ አይችልም መውረስ። ወንድሙ ሲሞት ሚስቱ ስትሞት አይወርስም፣ መውረስ አይችልም። ምናልባት ሚስቱ ከሱ ከሆነች ማለት ነው። አምስተኛው ይሄ ሰው ሲሞት አሉ ማይሰግደው ሰው ሲሞት አናው ኢዛ ማተ ላ ዩገሰል አይታጠቡም። ማይሰግድ ሰው አይታጠቡም፣ ጀናዛው አይታጠቡም፣ መለም ሲሙ አይከፈንም፣ አይሰገድበትም። ወላ ዩሰላ ዐለይህ ወላ ዩድፈኑ መዐል ሙስሊሚና በሙስሊሞቹ መቃብር ደግሞ አይቀበርም። ታዲያ ምን ይደረጋል ቢባል ነኽሩጁ ቢሂ ኢለ ሰሕራ ሰሕራ ሜዳ ወደ ሜዳ ጀናዛውን ይዘን እንሄድና ወነሕፍሩ ለሁ ወኑድፊኑሁ ብሲያቢሂ እንቆፍርለትና በሞተበት ልብስ ነው የሚቀበረው። ከፍንም የለው ማለት ነው። ማይሰግድ ሰው ሰላት የሚተው ሰው ማለት ነው። ስድስተኛው አነሁ ዩሕሸሩ የውም አልቅያማ የቅያም ቀን ይቀሰቀሳል። ማን? ሰላትን ማይሰግድ ሰው ማ ፍርዓውን ወሃማን ወቃሩን ወኡበይ ብኑ ኸለፍ አኢመቱል ኩፍር እነኚህ የክህደት ባለቤቶች ናቸው። ከነሱ ጋር ከነ ፍርዓውን ከነ ሃማን ከነ ቃሩን ከነ ኡበይ ብኑ ኸለፍ ይቀሰቀሳል ተብሏል ማለት ነው። ስለዚህ የሰላት ነገር በጣም ያሳስባል። ለእኛ ብቻ አይደለም። እኛ ሰግደን ሚስታችን ካልሰገደች ኒካህ ይፈርሳል ተብሏል። ከእሷ መኖር አይቻልም። እምቢ ካለች መፍታት ይቻላል። መፍታት ነው እምቢ ካለች። ወይም ደግሞ እሷ የሚሰግድ ሆና ባል ካልሰገደ ያቺ የሚሰግደው ሙስሊም እህታችን ከማይሰግደው ሰው መኖር የለባትም። እንደ እስላም ነው ማስተምራቸው። በቃ መውጣት አለባት፣ ፊታኝ ማለት አለባት። አለበለዚያ ግን የቅያም ቀን ወንጀሉ የጋራ ይሆናል ማለት ነው። ፈያ ዒባደላህ ወአዕለሙ አነ አላህ አመረኩም ፊ ሙህከሚ ተንዚሊሂ بالصلاة والسلام على رسوله فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه. اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين. اللهم آمنا في أوطاننا وأدم الأمن والاستقرار في بلادنا وبلاد المسلمين برحمتك يا أرحم الراحمين. واصرف عنا وعنهم كل شر وبلاء. اللهم ارحم والدينا كما ربونا صغارا وأعنا على برهم أحياء وأمواتا برحمتك يا أرحم الراحمين. اللهم آت نفوسنا تقواها اللهم آت نفوسنا تقواها اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين. اللهم أصلح ذات بيننا وألف بين قلوبنا واهدنا سبل السلام وأخرجنا من الظلمات إلى النور وبارك لنا في أسماعنا وأبصارنا وأزواجنا وذرياتنا برحمتك يا أرحم الراحمين. اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم برحمتك يا أرحم الراحمين. فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.